Hi, I'm Ruta, and I'm a language instructor. Today I'm going to teach you the articles in English. መስተጻምሮች ምንድን ናቸው? መስተጻምሮች ስለ አንድ የተወሰነ ነገር ወይስ ስለ አጠቃላይ ነገሮች እያወራን ነው የሚለው ለማወቅና ለመወሰን የሚጠቅሙን አጭር ቃላቶች ናቸው። በእንግሊዝኛ 3 መስተጻምሮች አሉ። ኤ፣ አን እና ዘ እንላቸዋለን። የኤ እና አን አጠቃቀም ስናይ ኤ እና አን ስላልታወቁ ወይ ደግሞ አጠቃላይ ስለሆኑ ነገሮችን ስናወራ እንጠቀማቸዋለን። ኤ የቃላችን የመጀመሪያው ፊደል ተነባቢ ሲሆን እንጠቀማለን። ምሳሌ a car, a book, a university። አን ደግሞ የቃላችን የመጀመሪያው ፊደል አናባቢ ሲሆን እንጠቀማለን። ምሳሌ ስናይ an apple, an idea, an hour። እዚህ ላይ በደንብ ማስተዋል ያለብን ነገር ከፊደሉ ይልቅ ድምጸቱን ነው። ምን ማለታችን ነው? ኤ ዩኒቨርሲቲ፣ አን አወር አለ። ኤ ዩኒቨርሲቲ ስንል ዩኒቨርሲቲ የምናወጣው ድምፅ የተነባቢ ድምፅ ስለሆነ ኤ እንጠቀማለን። አን አወር ስንል ደግሞ አን አወር ኤች ስለሚዋጥ የምናወጣው ድምፅ የአናባቢ ስለሆነ አን እንላለን ማለት ነው። ወደ ሶስተኛው መስተጻምራችን ዘ ስንሄድ ዘ ለሰሚው የታወቀ ነገር ስናወራ እንጠቀማለን። ምን ማለታችን ነው? ዘ ተጠቅመን ስለ አንድ ነገር ስናወራ ሰሚው ስለምን እያወራን እንደሆነ በደንብ ያውቃል ማለት ነው። ምሳሌ ስናይ please pass me the salt። please pass me the salt። አሁን እዚህ ላይ ስለ የትኛው ጨው እያወራን እንደሆነ ሰሚው ያውቃል ማለት ነው። ሌላ ምሳሌ ስናይ the book on the table is mine። አሁንም እዚህ ላይ ስለ የትኛው መጽሐፍ እያወራን እንደሆነ ሰሚው ያውቃል ማለት ነው። አንዳንድ ጊዜ ደግሞ ምንም አይነት መስተጻምር አያስፈልገንም። ስለ አጠቃላይ የሆኑ ሐሳቦችና ምድቦች እያወራን ከሆነ ምንም አይነት መስተጻምር አንጠቀምም። ምሳሌ ስናይ cars are expensive። አሁን እዚህ ላይ ስለ አንድ የመኪና አይነት አንስተን እያወራን ስላልሆነ መስተጻምር አንጠቀምም ማለት ነው። ሌላ ምሳሌ ስናይ love is universal። አሁንም እዚህ ላይ ስለ አንድ የፍቅር አይነት አንስተን እያወራን ስላልሆነ ምንም አይነት መስተጻምር አንጠቀምም ማለት ነው። መቼ ነው ኤ፣ አን፣ ዘ ወይስ ያለምንም መስተጻምር የምንጠቀመው የሚለውን እነዚህ ህጎችን በመከተል መወሰን እንችላለን። በእያንዳንዱ መስተጻምር ተጠቅማችሁ አረፍተ ነገር በመስራት ተለማመዱ። For more helpful content like this, check out the other resources we have for you. Thank you for learning with us. See you next lesson.